አላችሁ? ምንድነው የጎደለኝ እኔ? ለምንድነው ሰዎች የተሳካላችሁ ያለው ብላችሁ ጠይቃችሁ ታውቃላችሁ? ብዙ ሰው ስኬት ሲባል የሚመስለው ጠንክሮ መስራት፣ ረጅም ሰዓት መልፋት፣ ኮኔክሽን መኖር፣ እድለኛ መሆን ነው። እውነታው ግን እሱ አይደለም። አንድ ነገር ላይ ስኬታማ መሆን የምትፈልጉ ከሆነ ከዛ ነገር ውጭ ያሉትን በሙሉ ሳክሪፋይስ ማድረግ ያስፈልጋል። አይ ነው ቤዚክ ነገር ይመስላል ራይት፣ ግን ማንም ሰው አያደርገውም። ለዛ ነው በአሁን ዘመን ማሸነፍ ቀላል ነው የሚባለው። ኤቭሪዋን ዲስትራክትድ ነው። ሰው ተስፋ ቆርጧል። ኮምፈርተብል ነው የተቀመጠ ማአት ሰው ነው ያለው። በአጠቃላይ ጄኔሬሽናችን ሌዚ የሆነ ነው። እውነቴን ነው የምላችሁ። በዚህ ቪዲዮ እያንዳንዱ ስኬታማ ሰው በህይወቱ ሳክሪፋይስ ያደረጋቸውን ነገሮች እነግራችኋለሁ። እነዚህ እኔ ራሴ ያለፍኩባቸው ጉዳዮች ናቸው። ማስጠንቀቂያ ግን አለኝ። ይሄ ቪዲዮ ለማዳመጥ ከባድ የሆኑ እውነታዎችን ነው የምነግራችሁ። ለምትቆዩ ሰዎች ግን የቪዲዮ መጨረሻ ላይ ምን ያህሎቹን ነገሮች ሳክሪፋይስ ለማድረግ ፈቃደኛ እንደሆናችሁ ትነግሩኛላችሁ። እንጀምር። የመጀመሪያው አሁን ያላችሁ ማንነት ነው። በፍጥነት ስኬታማ መሆን የምትፈልጉ ከሆነ በፍጥነት ራሳችሁን መቀየር ይኖርባችኋል። አሁን ያላችሁ ማንነት አሁን የደረሳችሁበት ቦታ አድርሷችኋል። የተሻለ ቦታ መድረስ የምትፈልጉ ከሆነ ይሄ ማንነት መሞት መቻል አለበት። ምክንያቱም ስኬት የተለያዩ ደረጃዎች አሉ። እነሱ ደረጃዎች ደግሞ የተለያየ ማንነት ይፈልጋሉ። ስትሰሙት ከባድ ሊመስል ይችላል፣ ግን እውነቴን ነው። የዛሬ 3 ዓመት የነበረውን ዮናስ ብታገኙት ኮምፕሊትሊ አሁን ካለው ጋር ሌላ ሰው ነበረ። ችግሩ ግን ብዙ ሰው ለረጅም ዓመት ተመሳሳይ ፐርሶናሊቲ ነው ያለው። ከዛ ግራ ይገባቸዋል። ለምሮ ግን የማይሳካልኝ ለምሮ ሰው ሲለወጥ ብቻ ነው ቁጭ ብዬ የምመለከተው። ምክንያቱም አዲስ ማንነት እየገነባ ስላልሆነ ነው። ሰው አዲስ ፐርሶናሊቲ ወይም አዲስ ማንነት መገንባት ሲባል ምን ማለት ነው ካላችሁኝ፣ የመጀመሪያው አዳዲስ ልምዶች። እኛ ማንነታችን በየቀኑ የምንሰራቸው ስራዎች ውጤት ነው። አበቃ። የሆነ ሰው ሰነፍ ነው፣ የሆነ ሰው ጎበዝ ነው የሚያስብለው ዝም ብሎ ፐርሶናሊቲ አይደለም። በየቀኑ የሚያደርገው ነገር ነው ዲፋይን የሚያደርገው። አሁን ያላችሁን ማንነት መቀየር የምትፈልጉ ከሆነ ያ የተቀየረው ማንነት ሊሰራቸው የሚችሉትን ነገሮች አሁን ላይ ቀድሞ መስራት ነው። ለምሳሌ ልበልና መሆን የምትፈልጉት ሰው ሰክሰስፉል፣ በጠዋት የሚነሳ፣ ስፖርት የሚሰራ፣ ጸሎት የሚያደርግ፣ ጠንካራ ሰራተኛ፣ ሀብታም ጓደኞች ያሉት፣ ይሄን ነው መሆን የምትፈልጉት እንበል። እዛ ቦታ ለመድረስ አሁን ላይ ልክ ያ ሰው የሚኖረውን ህይወት መኖር ያስፈልጋል። ያ ማለት ምን እያልኳችሁ ነው? ፌክ ኢት ቲል ዩ ሜክ ኢት ይባላል ራይት። ያንን ሰው አክቹዋሊ እስክትሆኑ ድረስ ያ ሰው የሚኖረውን ኑሮ መኖር ነው። ፓራዶክሱ እዚህ ጋር ነው ያለው። አሁን ባላችሁ ህይወት አይደለም ያንን ሰው የምትሆኑት። ያ ሰው እንዴት ነው የሚኖረው የሚለውን እራሳችሁ አሁን ባላችሁ ፐርሶናሊቲ ስትኖሩት ነው ወደዛ ፐርሶናሊቲ ሊጠጉ የምትችሉት። አይ ሆፕ ኮንፊውዝ እንዳላደረግኳችሁ። ግን ቢዝነስም ላይ ሰክሰስፉል ለመሆን ይሄ ነው ብሉፕሪንቱ። ባይ ዘ ወይ አሁን ያላችሁ ቢዝነስ በወር 100,000 ብር የሚሰራ ከሆነና በወር 1 ሚሊዮን እንዲሰራ የምትፈልጉ ከሆነ በወር 1 ሚሊዮን የሚሰራ ካምፓኒ እንዴት ነው ኦፕሬት የሚያደርገው የሚለውን ታዩታላችሁ። ከዛ ያንን ኦፕሬት የሚያደርግበትን መንገድ አሁን እናንተ በወር 100,000 የሚሰራው ካምፓኒ ላይ ትደግሙታላችሁ። ከዛ በኋላ ወደ 1 ሚሊዮን ይወስዳችኋል ማለት ነው። አዲስ ማንነት ስትገነቡ ግን በዙሪያችሁ ያሉ ሰዎች ኮምፎርታብል ላይሆኑ ይችላሉ፣ ግን ኢትስ ኦኬ፣ ይለምዱታል። እመኑኝ። ሁለተኛው መስዋዕት የምታደርጉት ነገር ሪሌሽንሺፕ ነው። 3 አይነት ሪሌሽንሺፕ፣ የቤተሰብ፣ የጓደኛ እንዲሁም የፍቅር ሪሌሽንሺፕ። ከመጀመሪያውን ጀምር። ከቤተሰብ ጋር ያላችሁ ግንኙነት እንዴትም አድርገው ያሳድጓችሁ ቤተሰቦቻችሁ እነሱን ብላይ ማድረግ ማቆም መቻል አለባችሁ። የቻሉትን ያህል ሞክረዋል። ኢቭን ብልሽሽት አድርገው እንኳን ቢያሳድጓችሁ በቃ ዳትስ የሆነ ሆኗል። የሆነ ሳለ ህይወታችሁን ፊግር አውት ማድረግ የእናንተ ሪስፖንሲቢሊቲ ነው የሚሆነው። ከዛ በኋላ ግን ስኬታማ ለመሆን ስትፈልጉ ከቤተሰብ ጋር ያላችሁ ሪሌሽንሺፕ ተመሳሳይ አይሆንም እንደበፊቱ። ብዙ የቤተሰብ ኢቨንቶች ያመልጧችኋል። የእነሱን ችግሮች በመፍታት የምታሳልፉት ጊዜ ይቀንሳል። በፊቱ በፈለጉ ጊዜ ያገኟችሁም። እንደዚህ ስል ከቤተሰብ ጋር ታወሩ እያልኩኝ አይደለም፣ ግን እንደ በፊቱ አይሆንም። በቃ በየቀኑ ስልክ የምታወሩ ከነበረ አሁን ምናልባት በሳምንት ኦር ደግሞ በ3 በ4 ቀን ሊሆን ይችላል። ግን ኢትስ ኦኬ። አይ ኖ እነሱም አክሴፕት ለማድረግ ሊከብዳቸው ይችላል። ግን እመኑኝ አክሴፕት ባያደርጉትም እናንተ በራሳችሁ መንገድ ሄዳችሁ ስኬታማ ከሆናችሁ አደይ እንደሚፈልጉት የእናንተን ሰክሰስ ስለሆነ እጅግ በጣም ነው ደስተኞች የሚሆኑት። ብዙ ሰው የራሱን ፍላጎትና የቤተሰቡን ፍላጎት አንድ ላይ ለማስኬድ ይሞክራል። 5 ዓመት ሊወስድበት የሚገባው ፕሮሰስ 10-15 ዓመት ይወስድበታል። ይሄን በማድረጉ ከዛ በኋላ ቤተሰቡን መውቀስ ይጀምራል። እኔ እኮ የቤተሰብ ኃላፊነት ይዞ ነው እንጂ እዚህ ቦታ ምገኝ ሰው አልነበርኩም ይላል። እንደዛ ማለት የምታተርፈው ምንም ነገር የለም። ስለዚህ ያንተ ህልም እንዲሳካ የምትፈልግ ከሆነ የቤተሰቦች ህልም መቅረት መቻል አለበት፣ አንለስ የሁለታችሁ ህልም ተመሳሳይ ካልሆነ በስተቀር። ለዚህ እኔ ራሱ ምስክር ነኝ። ቢካዝ ስራ ስጀምር ስልክ አለማንሳት ጀመርኩ። ማታ ማታ የለሁም። ምናልባት በ4 ቀን በ5 ቀን አንዴ ነው ማገኛቸው። ኢምፐርሰን ሂዶ ለመገናኘት 2 ሳምንት 3 ሳምንት ሊወስድብኝ ይችላል። ይሄ ነገር ቅር ብሏቸው ነበር ወይ መጀመሪያ? አዎ። ከዛ በኋላ ግን ውጤቱን ማየት ሲጀምሩ፣ ፎከስ አድርጌ የመስራቴን ውጤት ማየት ሲጀምሩ ግን ከኔ በላይ ጄኒውንሊ ደስተኛ የነበሩት እነሱ ናቸው። ምክንያቱም አት ዘ ኤንድ የሚፈልጉት የኛን ስኬት ነው። ሁለተኛ ጓደኞቻችሁ። ይኸውላችሁ ስኬታማ መሆን የግሩፕ ፕሮጀክት አይደለም፣ ብቻችሁን የምትወጡት ነገር ነው። ጓደኞቻችሁ አንደርስታንድ እንዲያደርጓችሁ፣ ሰፖርት እንዲያደርጓችሁ መጠበቅ ሞኝነት ነው። ለዛ ነው ስኬታማ የሚባሉ ሰዎች በአቬሬጅ 1.8 ጓደኛ ነው ያላቸው። ያ ማለት ኦልሞስት 2 ጓደኛ ብቻ ነው አንድ ስኬታማ ሚሊዮነር የሚባል ሰው ያለው። ለምን? በዙሪያችሁ ያለ ሰው በሙሉ የእናንተን በፍጥነት መጓዝ መቋቋም ስለሚከብደው ወደኋላ ይቀራል። አንድ በጣም ፌመስ የሆነ የስኑፕ ዶግ ሾርት ቪዲዮ ነበረ ስለ አብሮት ስላደጉት ጓደኞቹ ሲያወራና
ከሆነ ጊዜ በኋላ ቦር ላይ መተኮስ የምትፈልጉ ከሆነ እያራገፋችሁ ነው የምትመጡት። በቃ የድሮ ሰዎችን እና ሰፈራችሁ ውስጥ ጓደኞቻችሁ የድሮ ጓደኞቻችሁ ምናምን ስቲል ይዛችኋቸው ማድረግ ልትፈልጉ ትችላላችሁ። በእናንተ ከፍታ እንዲሄዱ ልታስቡ ትችላላችሁ። ግን አይሆንም። በቃ ሰውን ጎትታችሁ ይዛችሁ ልትሄዱ አትችሉም። ያለው አማራጭ መልቀቅና በራስ ወደ ላይ መወንጨፍ ነው። ስለዚህ አብረን እናድርግ የሚሏችሁን ነገሮች ብዙ ጊዜ ዲክላይን ማድረግ ትጀምራላችሁ። አይመቸኝም ኖ ማለት ትጀምራላችሁ። የዛኔ የሚጠሏችሁ ሰዎች ወይም በቃ የማይመቿችሁ ሰዎች ይበዛሉ። አንዳንድ ኢቨንቶች ላይ ኢንቫይት ያደረጓችሁም ትረሳላችሁ። ጭራሽ ገሌ አለህ እንደ አንተ አይመችህም ብለን እኮ ነው ያልጠራንህ ማለት ይጀምራሉ። ከጓደኞቻችሁ ይልቅ አብረዋችሁ ከሚሰሩ ሰዎች ጋር ጊዜ ማሳለፍ ትጀምራላችሁ። ቢካዝ ብዙ የምታወሩት ብዙ የሚያጋራችሁ ነገር ስላለ። ከጓደኞቻችሁ ጋር ቁጭ ብላችሁ ስታወሩ ግን የምታወሩት በፊት ስለተፈጠረ ነገር ስለ ሰው ምናምን ነውና ያ ኮንቨርሴሽን እየሰለቻችሁ ይመጣል። ሰው የሆነ ሰዓት ላይ ቀስ እያላችሁ ከነሱ ጋር የምታሳልፉት ጊዜ እየቀነሰ ይመጣና ቱ ዘ ፖይንት በሆነ ሰው ጋር ብቻ ኦር ሰርግ ኦር ልደት ኦር በእንደዚህ አይነት ትላልቅ ሶሻል ኢቨንቶች ብቻ የምትገናኙበት ጊዜ ይመጣል። ይሄ ማለት ግን ጓደኞቻችሁ መጥፎ ስለሆኑ አይደለም። በቃ የተለያየ የህይወት አንደርስታንዲንግ ነው ያላችሁ። በተመሳሳይ መንገድ እንድትሄዱ ኤክስፔክት አለማድረግ ነው። አንድ የምወደው አናሎጂ አለ። ኢነርጂያችሁን የባንክ አካውንት አድርጋችሁ አስቡትና ለሰዎች የስ ባላችሁ ቁጥር ከዛ ከኢነርጂ ባንክ አካውንት ላይ የቀነሳችሁ ነው የምትመጡት። ኖ ባላችሁ ቁጥር ደግሞ የኢነርጂ አካውንታችሁ ላይ ዲፖዚት እያደረጋችሁ ነው። ሶስተኛ የፍቅር ግንኙነት። እዚህ ጋር የምናገሩ ነገር ኮንትሮቨርሻል ሊሆን ይችላል። ግን እውነት ለመናገር ስኬታማ መሆን የምትፈልጉ ከሆነ አንድ ነገር ላይ ስኬታማ ቦይፍሬንድ ላትሆኑ ትችላላችሁ። በቃ ይሄ የኔ እምነት ነው። ተቀበሉት አትቀበሉት የእናንተ ጉዳይ ነው። ግን የሆነ ነገር ላይ ፎከስ ስታደርጉ ሌላ ነገር ላይ ፎከሳችሁ መነሳቱ የማይቀር ነው። ብዙ ሰው ሁለቱንም ባላንስ ለማድረግ ይሞክራል። በቃ ቤስት የሆነ ነገር ላይ ሆናለሁ፣ በዛ ደግሞ ቤስት ቦይፍሬንድ ሆናለሁ። ግን ሪያሊቲ እሱ አይደለም። ለምን አንድ ነገር ላይ ፎከስ ስታደርጉ የእሱ ውጤቶች ሌሎቹንም ጥሩ እንዲሆኑ ያደርጓቸዋል። ስራችሁ ላይ እጅግ በጣም ጥሩ ከሆናችሁ፣ ቪዥን ያላችሁ፣ ስፖርተኛ፣ ስፒሪቹዋሊ ስትሮንግ የሆነ ሰው ከሆናችሁ ሪሌሽንሽፓችሁም ጥሩ ይሆናል። ግን ኤርሊ ስቴጅ ላይ ይህ ላይክ መጀመሪያ ስትረግል የምታደረጉበት ሀስል የምታደረጉበት እድሜ ላይ ግን እውነት ለመናገር አብዛኛው ሪሌሽንሽፕ ዲስትራክሽን ነው። ቢቀርባችሁ ነው የሚሻለው። ጄኒውሊ ከራሴ ኤክስፒሪየንስ ነው የምነግራችሁ። አንድ የምወደው ሙቪ አለ ዊፕላሽ የሚል አይታችሁት ከሆነና እዛ ላይ ከዴት የሚያረጋት ልጅ ጋር ብሬክአፕ ሲያደርግ ያላት ነገር ነበረ። ቤስት ድራመር ነው መሆን የምፈልገው እና ቤስት ድራመር እንዳልሆን ደግሞ አንቺ ታስቆሚኛለሽ። ለምን ረጅም ሰዓት ትሬኒንግ ላይ ያሳልፋለሁ፣ ከአንቺ ጋር ማሳልፈው ሰዓት ይቀንሳል። ለምን አታሳልፍም ከኔ ጋር ትኛለሽ? ከዛ በኋላ አይሆንም ብዬ እሄዳለሁ፣ በዛ እንጣላለን። እንዲህ እያለ ያስረዳታል እንዴት ዲስትራክት እያደረገችው እንደሆነና በጣም ኮልድ የሆነ ብሬክአፕ ነው ይመስለው፣ ግን ሪያሊቲው እንደዛ ነው። እውነት ለመናገር ብዙ ዴት የምታደረጓቸው ሴቶች ተመሳሳይ ወንዶችን ኢንስታግራም ላይ ያያሉ። ሚስቶቻቸውን ስፖይል የሚያደርጉ ለገርፍሬንዶቻቸው ብዙ ነገር የሚያደርጉና ፋክት ዳት ያንን ነገር ማድረግ አለመቻላችሁ እናንተ ቤስት የሚባል ቦይፍሬንድ እንዳትሆኑ ያደርጋችኋል። ግን ኢትስ ኦኬ ቢካዝ ሁሉ ነገር ላይ ፐርፌክት መሆን የሚቻል ጉዳይ አይደለም። ሶ ዴት እያደረጋችሁ ከሆነ ሜክ ሹር አሁን ዴት የምታደረጓት ሴት ኦር ሴትም ከሆንሽ ደግሞ ወንድ መድረስ የምትፈልጉበትን ቦታ ልክ እንደናንተ ሊወደውና ለዛ ነገር ለመስራት ፈቃደኛ ሊሆኑ ይገባል። ካልሆነ ግን ዲስትራክሽን ነው የሚሆነው። ከሆነ ጊዜ በፊት ሪሌሽንሽፕ ላይ ያለሁኝ ይህን ነበር ያወራሁት። እኔ ህልሞቼ ምንጊዜም ከፊት ይቀድማሉ። እነሱን ነው የማስቀድመው። አብረን ወደዛ ነገር መሄድ የማንችል ከሆነ ይሄ ነገር ቢቀርብን ነው የሚሻለው። ምክንያቱም ህልሞቼን በማሳካት ውስጥ አንቺንም ማስቀየም ይሻለሁኝ። ሰው አብረን የማንጓዝ ከሆነ የሆነ ሰዓት ላይ መጠላታችን ስለማይቀር አሁኑ ይቁም። ይህንን አክሴፕት ማድረግ ካልቻለች ምንም ማድረግ አይቻልም ብራዘር። ሶስተኛ ሳክሪፋይስ የምታደርጉት ነገር ምቾት ነው። የብዙዎቻችሁን ህልም የገደለው ነገር ቢኖር ምቾት ነው። ወዲያው የሚያምሯችሁ ነገሮች፣ ኤቨንቶች፣ ኢንተርቴንመንቶች፣ የሆነ ሙቪ ወጣ፣ እገሌ የሆነ ኮንሰርት አዘጋጀ፣ አዲስ ቦታ ተከፈተ፣ እስኪ ችል እናደርግ፣ አፍተር ወርክ የሚባል ፓርቲ አለ፣ ለምን እዛ አንሄድም? ከስራ በኋላ ለምን ፈታ አንልም? የትም አይሄድባችሁም። ስለዚህ ኮንሲስተንትሊ ፕላናችሁን ብቻ መከተል ነው ከእናንተ የሚጠበቀው። ኢቨን ፕሮፐር የሆነ ረፍት ራሱ አያስፈልግም። እውነቴን ነው። አይነው ሃርድኮር ይመስላል ዛሬ የማወራው ነገር፣ ግን ማረፍ ኃጢአት ሊመስላችሁ ይገባል። የሆነ በቃ የበደላችሁ እስኪመስላችሁ ድረስ የምን ረፍት ነው እንዴ? ምን ያህል መስራት እንደምንችል አልገባችሁ? ምን ያህል ፖቴንሻል ውስጣችሁ እንዳለ እና ማረፍ የፈለጋችሁበት ጊዜ ከፖቴንሻላችሁ ዝቅ እያላችሁ ነው የምትመጡት። ስለዚህ አቅማችሁን እስከ ጥግ ድረስ አሟጣችሁ ልጠቀሙት ይገባል። ረፍት ከማለት በፊት እኔ ግራ ይገባኛል። ሰው አንድ ሳምንት ሰርቶ ኤምፕሎይ ሆኖ የሆነ ቦታ በቀን 8 ሰዓት ሰርቶ ቅዳሜ ላይ በጣም በቃ በስራን ያሳለፍኩትና መዝናናት አለብኝ ብሎ የሆነ ፓርቲ ይገባል። ብሮ በቀን 8 ሰዓት ነው የሰራው። በቀን 12 ሰዓት 13 14 ሰዓት የሚሰራው ሰውዬ አያርፍም። ቅዳሜንም እየሰራ ነው፣ ገስዋት እሁድንም እየሰራ ነው። ከዛ ለምን ግራ ይገባሃል? ያ ሰውዬ ስለቀደመህ። የብዙዎችን ህልም የገደለው ምቾት የሚባል ነገር ነው። እውነቴን ነው የምላችሁ ጋይስ። አሁን ላይ ስኬታማ መሆን የምትፈልጉ ከሆነ ኦልሞስት ኤቭሪ ኢንተርቴንመንት የምትሏቸውን ነገሮች በሙሉ ኪል ማድረግ መቻል ይኖርባችኋል። እውነቴን ነው። አብዛኛው ነገር ዲስትራክሽን ነው። እመኑኝ።
ፎከስ አድርጉና ስራችሁ ላይ ስሩ። ዋን ስራችሁ ውጤታማ ከሆነ በኋላ እነዛ የጓጓችሁላቸው ኢቨንቶች ማለት ነው በትልቅ ሌቭል ይመጣሉ። ያ የዛኔ ለመግባት ስትጓጉበት የነበረው ኮንሰርት ላይ አሁን ቪቪአይፒ ከፍላችሁ መግባት ትችላላችሁ። ያሁን በተሻለ ኤክስፔሪንስ የትም አይሄድባችሁም ፈኑ፣ የትም አይሄድባችሁም አክቲቪቲ። ኦኬ። ሌላው ምቾት ላይ የማነሳላችሁ ነገር እንቅልፍ ነው። አይ ነው 8 ሰዓት 9 ሰዓት 10 ሰዓት የምትተኙ ሰዎች እንዳላችሁ that's it በቃ ስኬታማ መሆን የምትፈልጉ ከሆነ ማክሲመም ሊኖራችሁ የሚገባው 6 ሰዓት ነው። እውነቴን ነው የምላችሁ። ይሄ ላይክ ፕራክቲካሊ ከገጠመኝ ነገር ነው። እሺ ዝም ብሎ ቲዮሪ አይደለም። 6 ሰዓት ከተኛችሁ በቂ ነው። 6 ሰዓት ተኛችሁ ማለት 18 ሰዓት አላችሁ በቀን ኦፕሬት የምታደርጉበት። ከዛ 18 ሰዓት ውስጥ እንኳን 4ቱን ሰዓት እንዲሁ ብታባክኑት 12 ሰዓት ፒውር ስራ ላይ ማሳለፍ ትችላላችሁ። ብዙዎቻችሁ ግን 8 ሰዓት 10 ሰዓት ነው የምትተኙት። አብዛኛው ስኬታማ ሰው ግን ያን ያህል እንቅልፍ የለውም ሆነስትሊ። ሌላው ሆቢ የምትሏቸው ፓሽኔ እዚህ ጋር ሰክሰስፉል ቢዝነስ ቢልድ ለማድረግ እየፈለኩ ነው፣ በጎን ደግሞ ስዕል እማራለሁ፣ ፒያኖ እማራለሁ። ኖ ዲስትራክሽን ነው ያ ነገር። ሜቢ ስትሰሩት ሊያስደስታችሁ ምናምን ሊመስላችሁ ይችላል፣ ግን እናንተ ስኬታማ መሆን የምትፈልጉበት ነገር ሌዘር የሆነ ፎከስ ይፈልጋል። በቃ እሱና እሱ ላይ ብቻ እንድታተኩሩ ያስፈልጋል። እኔ እንግዲህ የገጠመኝ ነው የነገርኳችሁ ያለሁት። ኦኬ ለእናንተ ሊሰራላችሁ ይችላል። ሌላው ከዚሁ ጋር አብረው ሳክሪፋይስ የምታደርጉት ጤንነታችሁን ነው። አይ ነው ሃርሽ ይመስላል ስናገረው፣ ግን ሰክሰስፉል መሆን ኦር የሆነ ስኬታማ ነገር ቢልድ ማድረግ ከምታስቡት በላይ ስትረስፉል ነው እና ከስትረስ ጋር ተያይዘው የመጡ ደግሞ ብዙ በሽታዎች አሉ። ለምሳሌ ሄዴክ፣ ራስ ምታት፣ ጨጓራ ይመጣል። ላይክ ስትረስ ካለባችሁ እነዚህ ነገሮች አይቀሩም። እና ባለፈው አንድ አክቹዋሊ ቢሊየነር ሳይሆን አይቀርም ሰውዬ፣ ከሱ ጋር ቁጭ ብለን ስናወራ አብዛኛው ባለ ሀብት እኮ በሽተኛ ነው አለኝ። ጉበቱም ያመዋለ፣ ጨጓራም ያመዋለ፣ በቃ ኤቭሪዋን በሽተኛ ነው። ምክንያቱም ፕሮሰሱ ከምታስቡት በላይ ከባድ ነው። በሽተኛ ሆኑ እያልኩኝ ሳይሆን ሪያሊቲ ወይ ስለሆነ ነው። 4ተኛ መስዋዕት የምታደርጉት ነገር ኩራታችሁን ነው። አበሻ ኩራተኛ ነው። ዝቅ ብሎ መስራት ባህላችን አይደለም። ብዙዎቹ ዝቅተኛ ስራ ለመስራት ፈቃደኛ የሚሆኑት ከሀገር ውጭ ከሆነ ነው። እዚህ ሀገር ግን የሚያውቀው ሰው ፊት ዝቅተኛ ስራ መስራት ማን ይፈልጋል አይደለ? ወይም ደግሞ እየሰራት ባለችው ነገር ደስተኛ እንደሆነ በቃ ባለው ነገር ኮምፎርታብል እንደሆነ ነው ማስመሰል የሚፈልገው። ቀጫጫ ከሆነ ሰውነት መገንባት ካቃተው እንዴ እኔ ቅጥነቴ ነው የሚያምርብኝ በቀጥንም ጠጅ ነኝ እያለ ራሱን ነው መደጋገፍ የሚፈልገው። ይሄ ኢጓችን ነው፣ ውስጣችን ያለው ፕራይድ ነው። ይኸውላችሁ የራበው ሰው ለመብላት ምንም ነገር ያደርጋል። ያገኘውን ነገር ነው ጥርቅምቅም አድርጎ የሚበላው አይደለ? እናንተ ስኬት ከራባችሁ ወደዛ መንገድ ሊወስዳችሁ የሚችለውን ያገኛችሁትን ነገር በሙሉ መስራት ግዴታ ነው የሚሆነው። ሀፍረት፣ መሸማቀቅ፣ ሰው ምን ይለኛል የሚባል ነገር አይኖርም። እውነት ጄኒውንሊ ንገረን ካላችሁ ማለት ነው በዚህ ጊዜ ስኬታማ ለመሆን አንዱ ሪኳየርመንት ራስን ማዋረድ ነው ስላችሁ። ዝቅ ብሎ ያገኙትን ነገር መስራት ክሪንጅ ቢመስልም ምንም የሚጃጃለው እያሏችሁም ቢሆን መስራት። ተመልከቷችሁ እስኪ ቲክቶክ ላይ ሰክሰስፉል የሆኑ ያሉትን ሰዎች በአካል ቪዲዮ ሲሰሩ አይታችኋቸው ታውቃላችሁ? ጤነኛ እኮ አይመስሉም ሲሰሩ፣ ግን ገስዋት ኮምፕሊትሊ ህይወታችሁ የተቀየረ ነው። እናንተ ቁጭ ብላችሁ በቀን የሆነ ያህል ሰዓት የተመለከታችኋቸው ነው። ኦኬ ሶ ኢምባራስመንት፣ ራስን ዝቅ አድርጎ መስራትን የመሰለ ትልቅ ክፍያ የሚያስከፍል ነገር የለም። ዩኒቨርሲቲ 3ኛ ዓመት እያለሁኝ ኮቪድ የገባ ጊዜ ግቢው ሎክድ ሆኖ እኛ ውጭ እየኖርን እራቴን በላ በ30 ብር አጥቼ ነበርና የዛኔ አይናቸውን ለማየት የምፈራቸውን ጓደኞቼን፣ ሴት ጓደኞቼን፣ ወጣቱ ናችሁ ሴቶችን መጠየቅ እንዴት ሼም ሊያስይዝ እንደሚችል ታውቁታላችሁ። ገንዘብ ክፈሉኝ ምግብ እንዳመጣላችሁ ብዬ አይን አውጥቼ ነበር ጠየቁት። ከዛስ ስልክ ቁጥሬን ወረቀት ላይ ጽፌ ዴሊቨሪ ከፈለጋችሁ ደውሉልኝ ብዬ ግቢ በተንኩት። አደባባይ ተማሪ እየተመለከተው የኔ ስልክ እየደወሉ ምግብ አምጣ ይሉኝ ነበር። የሚያዙ ታናናሾቼ ናቸው። የሆነ ጊዜ ኢምፕረስ ላደርጋቸው ሞክራቸው የነበሩ ሰዎች ናቸው ገንዘብ ሲከፍሉኝ የነበሩትና ረሃብ ብዙ ነገር ያስደረጋችኋል። ስኬት ከራባችሁ ደግሞ ምንም ነገር ለመስራት ወደኋላ አትበሉ። ሌላው የምትሰሯት ስራ ላይ ትንሽ ነገር አቺቭ ያደረጋችሁ ሲመስላችሁ፣ ትንሽ ነገር ያሳካችሁ ሲመስላችሁ ማለት ነው እሱ ኢጓችሁን ቡስት እንዳያደርገው። ምክንያቱም ሞመንት እኔ እኮ እንዲህ ነኝ ማለት ስትጀምሩ ሰዎች ሊሰጧችሁ የሚችሉትን ነገር በሙሉ ይዘጉታል። አንዳንዱ ሰው አላስፈላጊ ኢጎ አለበት። አታውቅም እንዴ ማን እንደሆንኩኝ፣ የገሌ ገሌ ልጅ እኮ ነኝ ማለት ይጀምራል። እንዲህ ማለት ስትጀምሩ ሰዎች ለእናንተ የሚሰጡትን ነገር ወደኋላ ይመልሱታል። በአጭር ጊዜ ስኬታማ መሆን የምትፈልጉ ከሆነ ፕራይዳችሁን፣ ለራሳችሁ ያላችሁን ይሄ ኩራት ኢጎ የሚባለውን ነገር ድቅቅ አድርጎ መስበርና ማድረግ ያለባችሁን ነገር በሙሉ ማድረግ ነው።